የኢሳይያስ መጽሐፍ እግዚአብሔር በሕዝቡ ታሪክና በአሕዛብ ታሪክ ውስጥ ስራውንና ሐሳቡን ማንነቱን የገለጠበት መጽሐፍ ነው። ኢሳይያስ መጽሐፍ ታላላቅ ነቢያት ከሚባሉት ጥቂት የነቢያት መጽሐፍቶች መካከል አንዱ ነው። ታላቅነቱ ከሌሎች ነቢያት የተለየ በመሆኑ ሳይሆን የጻፈው መልእክት ብዛቱ ከዛ የተነሳ ነው ታላላቅ ነቢያት የተባሉት። ነገር ግን መጽሐፉን በሙሉ ስናነበው እግዚአብሔር በአሕዛብ ነገስታትና በአሕዛብ ኔሽንስ መካከል በሚያደርገው ነገር፣ በሚፈጽመው ስራ፣ በሚናገረው ነገር ማንነቱን፣ ስራውን እና ፈቃዱን የገለጸበት መጽሐፍ ነው። ቅዱስ አምላክ መሆኑን በዚህ መጽሐፍ ገልጿል። የተለየ አምላክ፣ አማልክት የሚባሉ ጌቶች የሚባሉ ብዙ ቢኖሩም እንዲመለኩ የሚፈልጉ ወይም ደግሞ ሰዎች እንዲመለኩላቸው ያስቀመጧቸው ብዙ አማልክቶች ቢኖሩም፣ ሰዎች ቢሆኑ፣ ግዑዝ ነገሮች ቢሆኑ፣ ሁኔታዎች ቢሆኑ፣ ሰዎች የሚያመልኳቸው ብዙ ቢኖሩም ግን እሱ የተለየ አምላክ፣ ከአማልክት መካከል የማይሰለፍ፣ የማይቆጠር፣ የማይደመር፣ የማይነጻጸር፣ የማይፎካከር፣ የማይወዳደር፣ የማይተያይ፣ ብቸኛ፣ ልዩ፣ ድንቅ፣ ኃያል፣ የበላይ ቅዱስ አምላክ መሆኑን በዚህ መጽሐፍ ውስጥ ገልጿል። ይሄ ብቻ አይደለም፣ ፈራጅ መሆኑን፣ የመጨረሻ ዳኛና ፍትሃዊ ንጉስ መሆኑ በዚህ መጽሐፍ ተገልጿል። የትኛውም ፍርድ ቤት አይደለም የመጨረሻው ፈራጅ፣ የትኛውም ንጉስ አይደለም የመጨረሻው ባለስልጣን። በዚህ መጽሐፍ ውስጥ እግዚአብሔር በነገስታት ላይ የሚሰለጥን፣ በኃያላን ላይ ኃያል የሚሆን፣ ከዙፋናት በላይ ዙፋን ያለው፣ ከስልጣናት በላይ ስልጣን ያለው፣ ከኃይል በላይ ኃይል ያለው፣ ከገዢዎች በላይ የሆነ፣ ከማንም በላይ የሆነ ፈራጅ አምላክ፣ በአሕዛብ ላይ የሚፈርድ፣ በሕዝቡ ላይ የሚፈርድ፣ ሲፈርድ በምህረት የሚፈርድ፣ በጽድቅ የሚፈርድ፣ በእውነት የሚፈርድ፣ በታማኝነት የሚፈርድ፣ በፍትህ የሚፈርድ ንጉስ እና ፈራጅ ሆኖ በዚህ መጽሐፍ ውስጥ ተገልጿል። ይህ ብቻ አይደለም፣ እግዚአብሔር አዳኝ አምላክ እንደሆነ፣ ሊዳን ይቻላል ተብሎ ከማይታሰብበት ሁኔታና ከማንኛውም ከሚያጠፋ ነገር ሊያድን የሚችል፣ ሊያስጥል የሚችል፣ ሊደርስ የሚችል፣ ሊታደግ የሚችል አዳኝ እንደሆነ፣ ለማዳን የበረታ፣ ለመታደግ የበረታ የደህንነት አምላክ እንደሆነ በዚህ መጽሐፍ ላይ ተገልጿል። እንደውም ኢሳይያስ ማለት ራሱ የስሙ ትርጉም እግዚአብሔር ያድናል ማለት። በዚህ መጽሐፍ ላይ አዳኝነቱ ፍንትው ብሎ ይታያል። መጽሐፉ ለሁለት ሲከፈል የመጽሐፍ ቅዱስ አጥኚዎች እንደሚያስቀምጡት ከምዕራፍ 1 እስከ ምዕራፍ 39 ድረስ ያለው የእግዚአብሔርን ፍርድ የሚያሳይ ክፍል ነው። የመጽሐፉ ክፍል ነው። በሕዝቡ ላይ ሕዝቡ እግዚአብሔርን ሲበድል፣ ሲያምጽ፣ ጀርባውን ሲሰጥ፣ ወደ ጣዖት አምልኮ ሲገባ፣ ነቢያቱን ልኮ ሲመክር፣ ሲዘክር፣ ሲያስጠነቅቅ፣ ሲያሳስብ፣ ሲያስተምር አልሰማ ሲሉ፣ በአመጻቸው ሲሄዱ እግዚአብሔር በሕዝቡ ላይ ቅጣትን እንደሚያመጣ፣ ፍርድ እንደሚያመጣ ያሳየበት፣ ደግሞም የአሕዛብ ነገስታት አምላኮቻቸውን ታምነው፣ ሀብታቸውን ታምነው፣ ጦራቸውን ታምነው እንደፈለጉ የሚሆኑ ሲመስላቸው በአሕዛብ ነገስታትና ዙፋን ላይም እንደሚያዝ፣ እንደሚገባ፣ ሉዓላዊ አምላክ እንደሆነ፣ እንደሚፈርድ ያሳየበት ክፍል እንደሆነ፣ የአሦር ንጉስ፣ ፍልስጤም፣ ሞዓብ፣ ሶሪያ፣ ኢትዮጵያ፣ ግብጽ፣ ባቢሎን፣ ኤዶም፣ አረብ፣ በኢየሩሳሌምና በጢሮስ ነገስታት ላይ እግዚአብሔር እንዴት ስልጣን እንዳለው፣ ኃይል እንዳለው ያሳየበት የመጽሐፉ ክፍል። ከምዕራፍ 40 ደግሞ እስከ መጨረሻው እስከ ምዕራፍ 66 ድረስ እግዚአብሔር የሚፈርድ ብቻ ሳይሆን የሚያጽናና አምላክ፣ የሚደርስ አምላክ፣ የሚመልስ አምላክ፣ ደግሞም ሰዎች ሲመለሱ መለስ የሚል አምላክ፣ ያሳዘነውን ያህል ደግሞ ከዛ እጥፍ በላይ የሚያጽናና፣ በደስታ የሚሞላ፣ የሚታደግ፣ የሚያስጥል፣ የሚያድን፣ ሕዝቡን ነፃ የሚያወጣ አምላክ እንደሆነ ስራውን በእነዚህ ምዕራፎች ውስጥ እናያለን።
ወደ አነበብነውና ዛሬ ወደምንካፈለው ክፍል ስንመጣ እግዚአብሔር አምላክ ባነበብነው ክፍል ላይ መጀመሪያ ሕዝቡን የሚጠራበትን ለሕዝቡ ዕውቅና የሚሰጥበትን ቃላት ነው የምንመለከተው። ምን ይላቸዋል? ባሪያዬ እስራኤል፣ የመረጥኩ ያዕቆብ፣ ባሪያዬ ነህ፣ አገልጋዬ ነህ፣ የኔ ነህ። የማንም ባሪያ አይደለህም፣ የማንም ተገዥ አይደለህም፣ ለማንም ያደርክ አይደለህም፣ ማንም የኔ ነው አይልህም። አገልጋይነትህ ለኔ ነው። የትም ቦታ ሆነ ስትሰራና ስታገለግል በኔ ፊት ነው የምታገለግለው። ብድራትህ በኔ ፊት ነው። ኤፌሶን ላይ እናንተ በባሪያ ሆናችሁ የተሸጣችሁና ለጌቶቻችሁ የምትሰሩ ሰዎች በታማኝነት ብታደርጉት የምታገለግሉት እነሱን አይደለም እኔን ነው የምታገለግሉት፣ በኔ ዘንድ ደግሞ ብድራት አላችሁ ይላቸዋል። ኤፌሶን ላይ ብድራታችሁ ከጌታ ዘንድ ነው። ለታይታ ባታደርጉት በእውነት ብታደርጉት የማንም ሰራተኛ የማንም ባሪያ አይደላችሁም፣ የኔ ናችሁ፣ የኔ አገልጋዮች ናችሁ፣ የኔ ባለሟሎች ናችሁ ይላቸዋል። ከዛ ደግሞ መርጬሃለሁ ያልኩ ሆይ፣ ከዚህ በፊት ነግሯቸዋል። መርጬሃለሁ፣ አንተ አይደለም የመረጥከኝ፣ ሰዎችን አማክሬ አይደለም የመረጥኩ፣ እኔ ራሴ ወድጄ ፈልጌ መርጬሃለሁ፣ የኔ አድርጌሃለሁ። መጠይቅ አልበተንኩም፣ አስተያየት አልጠየቅኩም፣ የቤተሰብ አባላቶችህን አላማከርኩም፣ ጎረቤቶችህን እንዴት ነው ብዬ አልጠየቅኩም። በራሴ ፈቃድ በራሴ ውሳኔ የኔ እንድትሆኚ መርጬሻለሁ፣ መርጬሃለሁ። ደግሞስ አልጥልህም ያልኩ ሆይ፣ በጠራሁ ጊዜ እኔ አንዴ ጠርቼ የሆነ ጊዜ ላይ ጀርባዬን የማዞር ሰው አይደለሁም። አልጥልህም የኔ ነህ ካልኩ በኋላ ካንተ ጋር ጉዞ ጀምራለሁ ካልኩኝ በኋላ የሆነ ቦታ ላይ ፊቴን አላዞርም፣ ጀርባዬን አላዞርም፣ አልተውህም፣ በፍጹም አልጥልህም ያልኩ ሆይ ይላቸዋል። አንተ አልጥልህም የሚል መልእክት የመጣልህ ሆይ፣ መርጬሃለሁ የሚል የመለኮት ድምፅ የመጣልህ ሕዝብ ሆይ ብሎ ነው የሚጠራቸው። ከረጅም ጊዜ በፊት ያነበብኩት አንድ ታሪክ አለ። አሁን ስሟን አላስታውሳትም። የእሷ ህልም ነው። የሆነ በጣም ልቧን የጣለችበት ግንኙነት ነበረና ድንገት ከእጅ እንዳመለጠ ብልቃጥ እንክትክቱ ወጣ። በጣም ሁሉ ነገሯን ጥላበት ስለነበረ ተጎዳች፣ በጣም አዘነች እና በዛ ሐዘን ውስጥ ያለች አንድ ቀን ህልም አየች። በወንዝ ዳር ላይ ከጌታ ጋር ስትሄድ አየች። የሁለት ሰው ኮቴ ይታያታል። የህይወት ጉዞዋ እንደሆነ ነው የምታየው እና በሁል ጊዜ ከሷ ጋር አብሮ ኮቴው ሲከተላት አብሯት ሲሄድ ከጎን ታያለች። ግን የሆነ በጣም ከባድ ነገር በህይወቷ ላይ ሲፈጠር ይረዳኛል ብላ ዞር ስትል ያኛው ኮቴ የለም። አንደኛው ኮቴ የለም። ስታየው ኮቴው የለም። አንድ ኮቴ ብቻ ነው ያለው። እናት ግራ ተጋብታ ትጠይቃለች። ሁል ጊዜ ከኔ ጋር እንደሆንክ የነገርከኝ፣ ያልጣልከኝ፣ ያልተውከኝ፣ ሁል ጊዜ ከኔ ጋር የተጓዝክ እንዴት በዚህ ከመቼውም በላይ በምፈልግ ጊዜ በምታስፈልገኝ ጊዜ እንዴት ትተወኛለህ ብላ ጠየቀችው። ልጄ፣ ውድ ልጄ፣ በፍጹም አልጥልሽም፣ አልተውሽም። እንደውም በእንደዚህ አይነት ጊዜ እኔ በጣም ነው ወደ አንቺ የምቀርበው። ያየሽው እኮ ኮቴ ያንቺ አይደለም የኔ ነው። እኔ አንቺን አዝዬሽ ተሸክሜሽ ነበር። በዚህ ጊዜ በጣም እንደምትፈልጊ እንደማስፈልግሽ ስላወቅኩኝ ያን ጊዜ አብሬሽ መሄድ ሳይሆን እንደውም አቀፍኩሽ፣ እንደውም ተሸከምኩሽ አለኛለች። አልጥልህም ያልኩ ሆይ። ከዛ ይሄንን ካላቸው በዚህ ስም ከጠራቸው በኋላ ምንድነው የሚናገራቸው ነገር? አትፍራ፣ ከዛስ አትደንግጥ። አትፍራ፣ አትደንግጥ። እግዚአብሔር በባዶ ሜዳ ያልፈራ ሰው፣ ያልደነገጠ ሰው ወይም የሚያስፈራ ነገር ያልገጠመው ሊገጥመው የማይችል ሰው መጥቶ አትፍራ አይለው። አልፈራማ። ያልፈራን ሰው አትፍራ አይለው። ወይም ደግሞ ነገና ከነገ ወዲያ የሚያስፈራ ነገር የማይገጥመውን ሰው፣ ነገውን ያላየለትን ሰው ዝም ብሎ በባዶ ሜዳ አትፍራ አይለው። አትፍራ ሲል፣ አትደንግጥ ሲል ምክንያት ነበረው። ለምንድን ነው የማይፈሩት?
ደግሞስ የሚያስፈራ ነገር ከመጣ ማይፈራ ማን አለ? እንዴት ነው ማይፈሩት? በምን ምክንያት ነው ማይፈሩት ብለን ስንጠይቅ ማትፈሩበት ምክንያት እኔ ከናንተ ጋር እሆናለሁ አለ። አትፍራ። ለምን? እኔ ካንተ ጋር እሆናለሁ። በጣም የሚገርማችሁ በመጽሐፍ ቅዱስ ሁሉ ውስጥ ያየሁት እግዚአብሔር የመጨረሻ ማስተማመኛ ዋስትና ሲሰጥ የመጨረሻ በቃ ምን አለ ከዚህ በላይ የለኝም ይሄው ነው ብሎ ሲጨርስ የሚለው እኔ ካንተ ጋር እሆናለሁ። ጨረሻ ማስተማመኛ። ከሌን አስነሳልሃለሁ፣ ከሊትን እልክልሃለሁ፣ እነ ከሌ እንዲረዱ አደርጋለሁ አይደለም። መልአክ እልክልሃለሁ በዚህ በዛ አይደለም የሚለው እኔ ራሴ እኔ ማንንም ሳልክ ያለ ማንንም መካከለኛ ያለ ማንንም ረዳት ያለ ማንንም አጃቢ እኔ ራሴ መጥቼ ካንተ ጋር እሆናለሁ። ፍርሃት የሌለብህ መደንገጥ የሌለብህ በዚህ ምክንያት ነው ይላቸዋል። ሁለተኛ አበረታሃለሁ። የሚያደክም ልብ የሚጥል ነገር ነው። የሚያደክም ጉልበት የሚበላ የሚበዘብዝ ነገር ነው። ነገር ግን በዚህ ጉልበት አሟጦ በሚጨርስ ሁኔታ ውስጥ እኔ አበረታሃለሁ። ከዛስ እረዳሃለሁ። ይሄንን በስፋት እናየዋለን። ደግሞ ምን ይላቸዋል? ደግፌ በጽድቄ ቀኝ ደግፌ ይይዛለሁ። እዚህ ሁኔታ ውስጥ በሚያስፈራና በሚያስደነግጥ ነገር ውስጥ ስትሆን እንዳትወድቅ፣ እንዳትብረከረክ፣ እንዳትንኮታኮት፣ እንድትቀጥል፣ እንድትጸና ደግፌ ይይዛል። ለምንድነው እንደዚህ የሚላቸው? ህዝቡን አስፈሪ ነገር ከቧቸዋል። ከባድ ነገር ከቧቸዋል። የሚፎክሩ የሚያስገመግሙ የአሕዛብ ሰራዊት ካልበዘበዝናችሁ፣ ባሪያ ካላረግናችሁ፣ ካልተዋጋናችሁ ብለው ይከቧቸዋል። ምክንያቱም ከስር ስታነቡ ምን ይላል መሰላችሁ? የሚቆጡህ ያፍራሉ ይላል። የሚቆጡ ሁሉ ያፍራሉ። እየተቆጡ ነው፣ እየደነፉ ነው፣ እየፎከሩ ነው፣ እየሸለሉ ነው። አንተና ያርገኝ፣ አልተውህም፣ አልምርህም እያሏቸው ነው። እየዛቱባቸው ነው። ያ ግዙፍ ሰው በእስራኤል ፊት ለፊት ተራራ ላይ ቆሞ 40 ቀን ሙሉ በየቀኑ እየወጣ ስነ ልቦናቸውን ሰልቦ በየዋሻው በየኮረብታው ስር እንዲደበቁ እንዲንቀጠቀጡ ልባቸው እንዲወድቅ የማንም ልብ አይውደቅ እንዳለው ወድቆ እንዲወድቅ እንዲጣል እንዲፈሩ እንዲደነግጡ እንዳደረገ እነዚህም ሰዎች የእግዚአብሔር ሕዝብ የሚዝትባቸው የሚፎክርባቸው የሚያስፈራራቸው ነገር ነበር። ምንድነው ዛሬ በቤታችሁ ላይ በህይወታችሁ ላይ በዘመናችሁ ላይ በትዳራችሁ ላይ በልጆቻችሁ ላይ በህይወታችሁ በኑሯችሁ ላይ እየዛተባችሁ ይሄማ ማይቻል የዘንድሮ ማይቻል ነው፣ ይሄ ከባድ ነው፣ በሌሊትና በቀን ድምጹን የምትሰሙት የሚያስፈራራችሁና የሚያስደነግጣችሁ ሁኔታ ምንድነው? ድምጽ ምንድነው? የሚቆጡህ ብቻ አይደለም የሚለው የሚከራከሩ ይሟገቱሃል። ነዝናዞች ናቸው፣ ይከራከሩሃል። ልክ ይስሐቅ ጉድጓድ የሱ ሰራተኞች ጉድጓድ ሲቆፍሩ ምንጭ ያገኛሉ። እየመጡ ይከራከሩታል። ያገኘውን ምንጭ ለመውሰድ ይከራከሩታል። ክርክሩን ጠልቶ እልፍ ይላል። ከዛ እንደገና እሱ ደግሞ የነካው ሁሉ ይባረካል። የትም ቦታ ቢሄድ እንደገና ደግሞ ይፈልቅለታል። ይከራከሩታል። ምንጩን የሚጠጣበትን የሚረካበትን እግዚአብሔር የሰጠውን ያፈለቀለትን ሊወስዱበት ይከራከሩታል። የሚከራከሩ የሚነዛነዙ የሚሟገቱ ብሎ ይለዋል። የሚከራከሩት ነበሩ። ደግሞስ የሚያጣሉህን ትሻቸዋለህ፣ አታገኛቸው። የሚጣሉ ጥል የሚፈላልጉ ካንተ ጋር ጸብ የሚፈልጉ ሊጎዱ የሚፈልጉ የሚያጣሉ አሉ። የሚያጣሉ በዙሪያው ነበሩ። ከዛስ የሚዋጉ ደግሞ ይላል።
የሚያጣሉህን ትሻቸዋለህ አታገኛቸውም የሚዋጉህም እንዳልነበሩ እና እንደ ምናምን ይሆናሉ። የሚዋጉህ ደግሞ አሉ። ስለዚህ እነዚህ ሰዎች ሊፈሩ የግድ ነው፣ ሊደነግጡ የግድ ነው ሰዎች ናቸውና በዙሪያቸው ትልልቅ ነገስታት እንደነ አሶር እንደነ ባቢሎን ያሉ የተደራጁ ዓለምን ካልገዛን አገሮችን ሁሉ ካልተቆጣጠርን የሚሉ የሚፎክሩ የሚቆጧቸው የሚከራከሯቸው የሚያጣሏቸው የሚዋጓቸው በዙሪያቸው ነበሩ። ለዚህ ነው እግዚአብሔር የመጣላቸው። ምን ይላቸዋል? አትፍራ አትደንግጥ፣ ለምን እኔ እረዳሃለሁ። ከባዶች ናቸው ቢሆኑም ግን እኔ እረዳሃለሁ። የገጠመህ ነገር ከባድ ነው። አንተ ብቻህን ልትሸከመው የማትችለው ሊጨፈልቅሽ ደርሷል፣ ከብዶሻል። ምንም ብለሽ ጥርስሽን ነክሰሽ ነው ያለሽው። እንደምታሸንፊው ሳይሆን እንደሚያሸንፍሽ እያሰብሽ ነው ያለሽው። በሰው ፊት ትስቅ ያለሽ እንጂ በውስጥሽ ግን ያለቀስሽ ነው ያለሽው። የረዳት ያለ ያጋዥ ያለ እያልሽ ነው ያለሽው፣ እያልክ ነው ያለው። ሚረዳት ፈልጋለህ። በዚህ ጉዳይ ረዳት ያስፈልገኛል፣ ማን ነው የሚረዳኝ ያልክ ነው። ምን ይላቸዋል? እኔ ስለምረዳህ ከነዚህ ሰዎች መዳን ብቻ አይደለም አንተ ራስህ በጣም ያልተጠበቀ ነገር ታደርጋለህ ይላቸው። ይሄንን አልችልም ያልክ ሰውዬ፣ ይሄንን መሸከም አልችልም፣ ይሄንን ማለፍ አልችልም ያልክ ሰው እኔ ስለምረዳህ እኔ ስለማግዝህ የሚያስፈልግህን አቅም ስለምሰጥ በተከፈተው ነገር ስለምቆም አንተ ባቃተህ ነገር እኔ ስላለው አብሬ ስለምሆን ስለማግዝህ ስለምረዳህ ካንተ ጋር በዚህ ነገር ውስጥ ስለምሆን ትልልቅ ነገር ታደርጋለህ ይላቸው። ቁጥር 13 ላይ እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና። ከዛስ ቁጥር 14 አንተ ትል ያዕቆብ የእስራኤልም ሰዎች ሆይ። ይህንን አሁን እንድናነሳው ነው ያቆየሁት። ሌላ እነሱን የሚጠራበት ስም አንተ ትል ታውቃላችሁ? ትል በጣም ስስ የሆነ ነገር። አንድ ሰው ተሳስቶ እንኳን ቢረግጠው የለም በቃ የሚጨፈለቅ ነገር። አቅመ ቢስ፣ ደካማ፣ ምስኪን በዛ ነው የሚጠራቸው። አንተ እንደዛ ነህ። እነዚህ ሁሉ የገጠሙህን ነገር እንደማትችለው አውቃለሁ፣ እንደሚከብዱብሽ አውቃለሁ። አንተ ትል ያዕቆብ ሆይ ካለ በኋላ ታደርጋለህ የሚለውን ነገር ስሙ። አስደናቂ ነገር ነው። አንተ ትል ያዕቆብ የእስራኤል ሰዎች ሆይ አትፍሩ እረዳሃለሁ ካለ በኋላ እግዚአብሔር የሚበዥም የእስራኤል ቅዱስ ነው። እነሆ እንደተሳለች እንደ አዲስ ባለ ጥርስ ማሄጃ አደርግሃለሁ። ተራሮችን ታሄዳለህ። ተሰምቶም ታይቶም አይታወቅም አንድ ትል ተራራ ሲንድ ሲገነድስ። ተራሮችን ታሄዳለህ ታደቃቸውማለህ። ኮረብቶችን እንደገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ታደቃለህ፣ ታሄዳለህ፣ እንደ ገለባ ታደርጋለህ፣ ታበጥራለህ። ይሄንን ሁሉ ትሰራለህ። እኔ ላንተ የማደርገው ማዳን፣ እኔ ላንተ የማደርገው ትድግና መታደግ እንዳለ ሆኖ የኔ ጣልቃ ገብነት የኔ እርዳታ እንዳለ ሆኖ እኔ አንተን ከመርዳቴ የተነሳ ደግሞ እሰራዋለሁ ብለህ ያላሰብከው ነገር ማንም ሰው ታደርጋለህ ብሎ ቢነግርህ ልታምነውና ልትቀበለው የማትችለው ነገር በሰው አገር በማላቀው ቋንቋ ባለመድኩት አገር ባለመድኩት አየር በእንደዚህ አይነት ውድድርና ኮምፒቲሽን ጨው ባለ በረሃና ምድረ በዳ ምን ማድረግ እችላለሁ ብለህ ስታስብ እኔ ግን አብሬ ስለምሆን ስለምረዳ እሰራለሁ ብለህ ማታስበውን ያልጠበቅከውን ነገር ትልልቅ ነገር ታደርጋለህ፣ ትሰራለህ፣ ታከናውናለህ።
ምክንያቱም አብሮህ ያለው ሰው አይደለም፣ ገንዘብ አይደለም፣ የሰራዊት ጌታ እግዚአብሔር። ሃሌሉያ። ትልልቅ ነገር፣ ያልጠበቅከውን ነገር፣ ያላሰብከውን ነገር ታደርጋለህ። ለምን? እኔ ስለምረዳ። እግዚአብሔር ይረዳል። እግዚአብሔር ረዳት ነው። የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነው። አንድ ንጉስ ነበር፣ ጦርነት ገጠመው። የእግዚአብሔርን ሕዝብ የሚመራ ንጉስ ታውቁታላችሁ። እና እርዳታ ፈልጎ ወደ ግብጽ ወረደ እና እባክህ እንደው ወታደሮች ፈልጋለሁ፣ ከባድ ጦርነት አለብኝ፣ ብቻዬን የምችለው አይመስለኝም አለ። ተከፍላለህ? አስገባ፣ ትራንስፈር አድርግ፣ ይሄን ያህል ገንዘብ እልክልሃለሁ አለው። አረ ምን ችግር አለ፣ እቺን ጦርነት ድል ልንሳ እንጂ ከፍላለሁ አለ። አስቀድሜ ነው መልከው እንደውም አለ። አስቀድሞ ገንዘቡን ላከለት፣ ከፈለ። ከዛ እግዚአብሔር መጣ በነቢዩ በኩል፣ እኔ ካንተ ጋር ሆናለሁ፣ ረዳሃለሁ፣ አትፍራቸው፣ ይሄንን ሁኔታ ታልፈዋለህ አለ። እኔ እኮ ተነጋግሬ ነበር አውቃለሁኝ፣ ግን እኔ ነኝ ምረዳ፣ ሰው አይደለም የሚረዳ። እኔ አብሬ ሆናለሁ፣ ከፊት እወጣልሃለሁ አለ። የመርዳትና የመጣል ኃይል በእጄ ነው ያለው። እኔ የጣልኩት ሰው በፍጹም ማንም ሊረዳው አይችልም። እኔ ከረዳሁ ደግሞ ማንም ሊጥልህ አይችልም። የሚረዳ እግዚአብሔር ነው፣ የሚያቆም እግዚአብሔር ነው፣ የሚያጸና እግዚአብሔር ነው፣ መንገድ የሚከፍት እግዚአብሔር ነው፣ በር የሚከፍት እግዚአብሔር ነው፣ የሚያግዝ እግዚአብሔር ነው፣ የሚያስኬድ እግዚአብሔር ነው። እግዚአብሔር ይረዳል። እሺ ተቀብያለሁ መልእክቱን፣ ገንዘቡን እንዴት ላድርገው አለው። ሊቀልጥ ነው ገንዘቤ፣ ተወው፣ ከዛ በላይ እኔ አደርጋለሁ አለው። ግን ለምንድን ነው የዚህ ንጉስ ነገር ያነሳሁት? የመርዳትና የመጣል ኃይል በማንም እጅ አይደለም፣ በእግዚአብሔር እጅ ነው። እግዚአብሔር ከቆመልሽ፣ እግዚአብሔር በምትሄጂበት አብሮሽ ከሆነ፣ ከረዳሽ ማንም ሊጥልሽ አይችልም። በፍጹም ራስሽን ውስጥሽን የሆነ ፎቅ ላይ አድርገሽ ራስሽን መሬት ላይ አድርገሽ ወደ ታች እንዳታይ፣ ራስሽን ወደ ላይ አድርገሽ ከላይ እንደዚህ እያት። ራስህን እንደዚህ እየው። መስራት እችላለሁ ብለህ የማታስበውን ነገር ማንም ቢነግርህ የማታምነውን ነገር እግዚአብሔር ባንተ ሊያደርግ ሊሰራ እግዚአብሔር ይችላል። አብሮህ ይወጣል። ውጣ ከእርሱ ጋር፣ ሂድ ከእርሱ ጋር፣ አድርግ ከእሱ ጋር። ታምነህ ተሰማራ። እግዚአብሔርን ውቅ። እግዚአብሔርን መንገድህን ያቀናልሃል። በእርሱም ታመን፣ እርሱንም እወቅ፣ እርሱም ጎዳናህን ያቀናልሃል ተብሎ ተጽፏል። እግዚአብሔር ይረዳሃል። ስለዚህ ከዕብራውያን ጸሐፊ ጋር እንደዚህ እንላለን በምዕራፍ 13 ቁጥር 5 ላይ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት እንዲህ እላለሁ። ምን እላለሁ? ጌታ ይረዳኛልና አልፈራም። ሰው ምን ያደርገኛል? ጌታ ይረዳኛልና አልፈራም። ሰው ምን ያደርገኛል? ጥቁር ቢሆን ቢጫ፣ ነጭ ቢሆን ቀይ፣ ትልቅ ቢሆን ትንሽ፣ የተማረ ቢሆን ያልተማረ፣ ሰዎችን እናከብራለን፣ የሰዎችን ዲግኒቲ እንጠብቃለን፣ ግን አንሸማቀቅም፣ አንገታችንን አንሰብርም፣ አንደፋም። በየትኛው ማህበረሰብ ፊት እግዚአብሔር አብሮህ ቆሞ ስኬታማ ያረጋሃል፣ ድል ይሰጣሃል፣ ይረዳሃል። ታምነ ውጣ፣ ታምነ ተሰማራ፣ በመንገድ ሁሉ እርሱን እወቅ፣ እግዚአብሔርም ጎዳናህን ያቀናልሃል። መጨረሻ ላይ ምን ይላችኋል? ቁጥር 16 አንተም በእግዚአብሔር ደስ ይልሃል፣ በእስራኤልም ቅዱስ ትመካለህ። ስለሚረዳህ ከምታየው ነገር ተነስተህ ደስ ይላል በእግዚአብሔር። አምላኬ፣ ረዳቴ፣ መጠጊያዬ፣ አምባዬ፣ አለቴ፣ ሞገሴ፣ ኃይሌ፣ ብርታቴ ትላለህ። ከዛስ በራስህ ችሎታ አይደለም፣ በዘመዶችህ አይደለም፣ በቁመናህ አይደለም፣ ባለህ ንብረት አይደለም፣ በማንምና በምንም አይደለም፣ በእግዚአብሔር ትመካለህ። ታውቃላችሁ
በመጽሐፍ ቅዱስ በምንም ነገር መመካት አልተፈቀደም። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ሰው በዘሩ አይመካ፣ በችሎታው በክህሎቱ በቅልጥፍናው አይመካ፣ በቁመናው በመልኩ አይመካ። አለኝ በሚለው በማንኛውም ነገር መመካት አልተፈቀደም። በአንድ ነገር ብቻ መመካት የሚፈልግ የሚመካ ግን ምህረትን ጽድቅን በምድር ላይ የማደርግ እኔ መሆኔን በማወቁ በእኔ ይመካ፣ በእግዚአብሔር ይመካ፣ በአምላክ ይመካ፣ በፈጣሪ ይመካ፣ በአዳኙ ይመካ፣ በታዳጊው ይመካ፣ በታምረኛው አምላክ በመለኮት ይመካ። በእኔ ትመካለህ፣ መከታ ሆንልሃለሁ፣ ትመካብኛለህ። ዝሆኑ አይጧን ከጀርባው አድርጎ ድልድይ ላይ ተሻገሩ ይባላል። እና ሲሻገሩ የዝሆኑ ክብደት ድልድዩን አነቃነቀው። ተሻግረው ከሄዱ በኋላ አይጧም ምን ብትል ጥሩ ነው? ነቀነቅ ነው አይደል አለች። ማን ነው የነቀነቀው? እግዚአብሔር ካንተ ጋር ይሆንና ይነቀንቀዋል። ክብሩን ለእርሱ ትሰጣለህ፣ በእርሱ ትመካለህ፣ በእርሱ ትታመናለህ፣ በእርሱ ደስ ይልሃል። ሁላችንም እንጸልያለን።